ቢስሚላህ እንግዲህ ከራይድ ወረድንና አሁን አንዳንድ ነገሮችን ላፍታ ተቀምጠን እናውራ ብዬ አሰብኩኝ። ራይድ ከጀመርኩ ምን ያህል ጊዜ ሆነ? ራይድ ከጀመርኩ 1 ዓመት ከ6 ወር ምናምን። 1 ዓመት ከ6 ወር። በነገራችን አንድ ነገር ዘንግተናል። ድጋሚ ለተመልካቾች አስተዋውቃቸው፣ ስምህን አስተዋውቃቸው። ስሜ ያሲን እባላለሁ። ራይድ አሽከርካሪ ሹፌር ነኝ። ከራይድ በፊት ምን ነበረ? ባጃጅ ላይ ከራይድ በፊት ባጃጅ ሰራ ነበረ። ቤተል ሳይከለከል ማለት ነው። ቤተል ሳይከለከል 1-4 ዓመት ምናምን ባጃጅ ስራ ሰራ ነበረ። ቀጥታ ወደ ራይድ ከመሄዳችን በፊት ስለ ባጃጅ እናውራ። ባጃጅ ከቤተል ዓለም ባንክ በነበረ ጊዜ ነው አይደል? አዎ፣ ከቤተል ዓለም ባንክ አብዛኛውን መስመር ላይ እንኳን ሳይሆን ለከስተመር ነው የምሰራው፣ ለደንበኛ ነው የምሰራው። ያው ጥሩ ነበር። ባጃጅ ከዚህ ከከተማ ይውጣ ከቤተል ምናምን ይውጣ ሲባል ምን ትሰሩ? ያው የለመድከው ስራ ስለነበረ ትንሽ ከበድ ይል ነበረ። ግን ያው ለሀይሩ ነው ሁሉም ነገር። ያው የራሱ ሀይር ነገር አለው። የተጎዳም ቢኖር የተጠቀመም ይኖራል። በአጋጣሚ ነው በምክንያት ነው ወደ ሌላ ነገር የምትሸጋገረው። ግን ያው ትንሽ ከበድ ብሎ ነበረ። ስራ ትፈታለህ ትንሽ ጊዜ፣ ከዛ በኋላ ያው አሁን ወደ ራይድ ተሸጋግረናል ማለት ነው። የራስህን የኤሌክትሪክ መኪና ነው ያዝከውና የኤሌክትሪክ መኪና እንዴት እንትን ያልክ? ትንሽ አጠራቀምክና ከዛ ወዲያው ነው የሄድከው? አይ እንደዛ አይደለም። ያው በቤተሰብ ነው እንጂ በባጃጅ ሰርተህ እዚህ ደረጃ ትደርሳለህ ምናምን አይደለም። ግን ያው በአጋጣሚዎች ከቤተሰብ ከዛም ተብሎ የቤተሰብ ቢሆን ሰርተህ ልትከፍል ምናምን ብድር ነገርም ቢሆን ወደዚህ ተሸጋግረናል። ኤሌክትሪክ መኪና ያው አሁን ላይ ጥሩ ነው፣ ምንም አይልም። የሆነ ችግር ሲገጥም ምናምን የሆነ ስፔር ነገር በተለይ አሁን ጥሩ ነው አይደል? አሁን ላይ እስካሁን ባለው ድረስ አሪፍ ነው። ግን የሆነ ነገር ቢሆንብህ ወይ የለም ልትባል ትችላለህ ስፔር፣ ወይም ደግሞ ቢኖርም ደግሞ ዋጋው ሊጨምር ይችላል ከሌላው አዲስ ስለሆነ። ከዛ በተረፈ ያው ምንም አይልም ኤሌክትሪክ መኪና አሁን ላይ ደህና ነው። ወደ ዋና ወጋችን ከሚላችን በፊት እኮ መናደሪያ እናድርገው ብዬ ነው። አሁን ነዳጅ ተወደዋል። አጋጣሚ ብዙዎች ነዳጅ መኪና ያላቸው ወይኔ ኤሌክትሪክ መገዛን የሚሉ ሰው አሉ። እናንተ ደግሞ በፊት ኤሌክትሪክ ይበላሻል ወይ እንደዚህ በስጋት ነበር የምትነዱት አይደል? እውነት ነው። ለውጥ በግረ መንገድ እናንሳው። እውነት ነው። ያው እሱ በራሱ አንድ ፈተና ነው። አዲስ ነገር ያልተለመደ ስለሆነ ባትሪ ጉዳይ ፌል ሊያደርግ ይችላል፣ ቀጥም ሊልብህ ይችላል። ብዙ ነገር ይወራ ነበር። ያው የደላላ ወሬ ምናምን ብዙ ነገር ይወራል። ያንን ተቋቁመህ ወደዚህ ነገር መግባቱ ያው እሱ በራሱ አንድ ፈተና ነው። ገባ በኋላ ግን ያለው ነገር ጥሩ ነው። ያው እንደዚህ ከነዳጅ ሰልፍ ካለው የኑሮ ሁኔታ ምናምን አንፃር ስታስበው ይሻላል። አሁን ላይ ኤሌክትሪክ መኪና ቆንጆ ነው። ቢያንስ ከመማረር ያድናል ነው። ከመማረር ያድናል። ከሰልፍ በራሱ ትንሽ ውጤት አለው። ያገቢ የሚባል ነገር አለ ምናምን እንትን የራስህ ካልሆነ። ለማንኛውም በዋናነት እንድናወገው የፈለኩት ከራይድ እና በተለምዶ ራይድ የሚባለው ማለት ነው። ያው ፈረስ አለ፣ አዲካው፣ የተለያዩ አፕሊኬሽን ላይ የሚሰሩ አሉ። በሱ ስራ እንድናወራ ፈልጋለሁ። አንዳንድ ነገሮችን በዚህ ወጋችን መሀል ተመልካቾቻችን የሆነ ቁም ነገር እንዲጨብጡም ስለፈለኩ፣ በተለይ ራይድ ላይ የሚነሱ ነገሮች አለ። ራይድ አንተ ስትጀምር የመጀመሪያው ነገር በራይድ በጣም ጥሩ ነገሮችም አሉት፣ እንደ ክፋት የሚነገሩም ነገሮች አሉ። አንድ የራይድ ተጠቃሚ መጀመሪያ ሲጀምር አካባቢ በጣም አስፈሪ ነበረ። አንተ ወደ ራይድ ህይወት ስትገባ ቻሌንጁ ምን ነበር? ራይድ ላይ ስትገባ ያው እኔ ከዛ ወደዚህ ስለሆነ ያው ራይድ ላይ ስትሰራ አንዳንድ አካባቢ ካለማወቅ በእኔ ማለት ነው በራሴ ላይ ከራቅ ያለ ቦታ ስትሄድ ቦታ አካባቢ ካለማወቅ የተወሰነ በዚህ ነው በዚህ ገባ እየጠየቅ በተለይ ሰፈር ውስጥ ስትገባ ገብተህ እንኳን ስትመለስ ምናምን ትንሽ እሱ ከበድ ይላል። ሌላ ያን ያህል የከበደ ነገር እኔ ጋር እስካሁን አልገጠመም።
ሌላ በጣም በዋናነት እንዲነሳ የፈለጉት ራይድ በጣም የሚጠቀሙ ሰዎች አሉ። አሁን በተለይ አሁን ላይ ራይድ መስራት በተለይ ለነዳጅ እንትኖች በጣም ከባድ እንደሆነ ነው። በአጋጣሚ ባለፈው ራሱ አንድ ሰው እየነገረኝ ነበረ። በጣም ራይድ ይዘን እየሄድን እያለ በጣም ያቀስት ነበርና ምን ሆነ ነው ስለው አይ አሞኛል አለ። ለምን አታርፍም እለዋለሁ። ገቢ ያለብኝ 1100 ማለት ነው። ሁሉም ላይ ኑሮ ተጭነዋል። ግን ትንሽ የራይድ ሾፌር ደግሞ ትንሽ ትኩረት ያልተሰጣቸው ይመስለኛል። በጣም ብዙዎቹ ሲጨናነቁ በጣም እንትን ሲሉ ነው ያልኩት። ራይድ አያዋጣም እንዴ? ራይድ ያው እንዳልኩ የማይቋረጥ ነገር ነው። ያው አንድ ቀን ስራ ከፈታህ ያው የቀን ገቢ ስለሆነ በዛ በምታገኘው ነገር ስለሆነ ራስንም ሆነ ቤተሰብም ሆነ የምታስተዳድረው አንድ ቀን ከእንትን ካልክ ያው የሚጎሉ ነገሮች አሉ። ግን ያው ምንድነው ብታማርርም መፍትሄ የለውም። የባሰን እንመጣ እያመሰገንክ ግን ስራ ከሰራህ ያው እንዴት ነው እንደ ሁሉም እንደ ሰው ይለያያል። በደንብ የሚሰራ ያገኛል። ካልሰራ ደግሞ ያው የሆነ ችግሮች ይገጥመዋል። ያው በሁሉም ስራ ላይ ትንሽ ፈተናዎች አሉ። ያው መሻል ምርት ላይ ነው እንደ ሌሎቹ አንዳንድ ሰዎች ያው ሲያካብዱ ራይድ የሚሰራው በትርፍ ሰዓቴ ነው ይላሉ። ብለህ ታውቃለህ? በትርፍ ሰዓቴ ነው አይደለም፣ እኔ ስራዬ ነው፣ ሌላ ስራ የለኝም። ግን ያው ለምንድን ነው እንደዛ የሚሉት? ያው በአንዱ ስራ ስለማያዋጣም ሊሆን ይችላል። አይ ራይድ አንዳንድ ሰዎች ሙሉ ሰዓት ራይድ እየሰሩ ግን ስጠይቃቸው አይ እኔ በትርፍ ሰዓቴ ነው የምሰራው ራይድ ይላሉ። ያፍሩበታል ነው። እስኪ እሱን ነገር ንገረኝ። እኔ እንደዛ ነገር እንኳን የሚገጥመኝ የለም። ማውቃቸውም ወይም እንደዚህ ነግሪኝ ከሆነ የሆነ መንግስት ስራ ሊኖራቸው ይችላል። ከዛ በተረፈ ይሄን ሊሰሩ ይችላሉ። ከዛ ውጭ ግን የሆነ የምታፍርበት ወይም የምትሸማቀቅበት ስራ ምናምን አይደለም። ከሰራ ታገኛለህ። እንደዛ እንግዲህ እኔ እንደዛ አልገጠመኝ እንደዛ የሚለኝ ሰው። በዋናነት አንድ የራይድ ተጠቃሚ አንዳንዴ ራይድ ላይ ብዙ ሰዎች ግራ የሚጋቡት ነገር አለ። ለምሳሌ አንድ ሰው ከቤተል ተነሳ እንበል አንፎ ደረሰ። ብዙ ጊዜ ሲቆጥረው 300 ብር ነው። አንዳንዴ ደግሞ 400 ብር ይባላል። ፈረስ ተጠቅመህም ማለት ነው። ፈረስ 300 እና 400 ሊሆን አይችልም አይደለ? የሆነ የሚነካካ ነገር አለ ይባላል። እሱ ነገር እስኪ ንገረኝ። ያው ሲጀመር አንተ በጥሪ የምትጠቀም ከሆነ አስጀምርልኝ ብለህ የምትሄድ ከሆነ ልዩነት አለው። ከመነሻም በኪሎ ሜትርም ጭማሪዎች አሉ። እዛ ላይ ደግሞ ቤዚክ አለ፣ ኢኮኖሚ አለ፣ ከዛም የወረደ ደግሞ አለ እና በየደረጃው ላይ አድርገህ ስትሞላ ጭማሪ ነገር አለው። በዛ ልዩነት ይፈጠራል። ከመሬት ሲነሳ ማለት ነው። ገና ስታስጀምረው ሰውየውን ስልክ ቁጥር ሞልተህ መሄድ ስትጀምር ከመነሻ ጭማሪ አለው። በጥሪ ደግሞ ስትሄድ ከመነሻውም የቀነሰ ነው። ከዛ ውጭ ደግሞ ኢኮኖሚ፣ ቤዚክ እና አንደኛውን ያልጠቀመው እሱ ቀነስ ይላል። ኢኮኖሚክ እና ቤዚክ ልዩነቱ ምንድን ነው? ቤዚክ እና ኢኮኖሚው በቃ አነስ ያለ ነው። ክላሲክ አድርገህ ደግሞ ካረከው ጨመር ይላል ማለት ነው። የምትሄድበት ዝም ብሎ እንዲሁም የተወሰነ ብር ጭማሪ ያለው ልዩነት ያመጣል። ይሄ ወይ ፈረስ ላይ ነው። የተለያየ አፕሊኬሽኖች አሉ። እንደ የአፕሊኬሽናቸው ይለያያል። ከመነሻም በኪሎ ሜትር የሚቆጥሩትም ራይድም በለው ፈረስም በለው ሌላም አዲካም አለ፣ የተለያዩ አሉ እና ሁሉም የራሳቸው እንትን አላቸው፣ ልዩነት አላቸው። ለዛ ልዩነት ይፈጠራል። ከነውን የሚገጥመኛል እኔ ስሄድ እኮ እንደዚህ ነው የሚቆጥረው፣ እንዴት አሁን እንደዚህ ቆጠረ ምናምን ነገር ብሎ ይገጥመኛልና ከመንገድ ላይ አስጀምረህ ስትሄድና ቀጥታ ደውለህ ስትሄድ ልዩነት ያመጣል። ካጠቃቀሙ አሁን እኔ እንዳጠቃቀሚ ነው ማለት ኢኮኖሚ ከመረጥኩና ክላሲክ ከመረጥኩ በአፕ የምትጠቀም ከሆነ አንተ በፈለግከው ትጠራለህ። ቤዚክ አድርገህ ቅናሹ ከመጥራት ትችላለህ። አንተ እንደ ፍላጎት በጣም የምትቸኩል ነገር ከሆነ ከሱ አልመጣልህ ሲል ከፍ አድርገህ ትጠራለህ። በአፕ የምትጠቀም ከሆነ ማለት ነው። በቀጥታ ቢሮ የምትደውል ከሆነ ግን እነሱ ጋር ያው ኢኮኖሚ ወይም ደግሞ ሌላ ነገር ይመጣል እንጂ አንተ በፈለግከው ስታንዳርድ አይመጣልህም እና የዛኔ የብር ልዩነት ምናምን ይገጥማል።
አንድ ሰው ራይድ ሲጠቀም ማለት ነው። አሁን በቅርቡ እኔ አንድ እህታችን እንደዚሁ ያው በጣም ቸኩላ ነበረ። መኪና እንትን አስቆማ ነው የገባችው እና እንትን ልምላለች ስልክ ላይ እሺ ብለው ተሞልቶ ነበር ስልኩ። ግን በሚገርም ሁኔታ ልጁ አጋጣሚ ሆኖ የሆነ ቦታ ሲደርስ ቦርሳውን እንትን ብሏት ነው እንትን የጣላት። እንደዚህ አይነት ዘረፋዎች አሉ መሰለኝ ምሽት ላይ እና ሰዎች ይህን ነገር ለመከላከል የትኛው አፕ ቢጠቀሙ ይመረጣል? እስቲ ስለሱ እዚሁ አጋጣሚ የምትመክራቸው ነው? አዎ ያው አፕ ወሳኝ ነው ቢጠቀሙ ማለት ነው። ግን በጣም በቃ አማራጭ ከጠፋ ደግሞ ስልክ ቁጥርህን አስሞልተህ የሚሞላውን አፕሊኬሽን ዝም ብሎ ፌክ እንዳይሆን የተለያየ አፕሊኬሽን ስላለ ከቢሮ ጋር ተያያዥነት የሌለው አፕሊኬሽን ሊሞላልህ ስለሚችል ፈረስ ነው ወይ የሚለውን ወይም ራይድ ነው ወይ የሚለውን ሜሴጅ ስልክ ላይ መግባቱን ማረጋገጥ አለበት። ከመግባት በፊት ደግሞ ታርጋ ምናምን ቼክ ማድረግ የፊትና የኋላ ተመሳሳይ ነው ወይ፣ የሰውየውን እንዲሁ አይተህ ሁኔታ ገምተህ ምናምን። ገባ ስትልም ደግሞ የመኪና ጠረን ምናምን ማሽተትም ሊሆን ይችላል። እንደዚህ አይተህ ብቻ ጠረን የተለየ ነገር ሲሰማ ሊሆን ስለሚችል ብቻ አይተህ ያን ነገር የምትጠራጠር ከሆነ ይቅርታ ሀሳቤን ቀይሬያለሁ ወይ የሆነ ዕቃ ረስቻለሁ ምናምን ብለህ በማያስከፋ መልኩ ያን ነገር መተው ነው። ከዛ በተረፈ ያው የተለያየ ነገር ይገጥማል። ጥንቃቄ አድርጉ ቢጠቀሙ ነው። በተለይ አቋራጭ መንገድ ጥሩ አለ። እሱ በተጨማሪ የምትለኝ ነገር አለ? አቋራጭ መንገድ እንግዲህ ሲጠቀም ያ ሰው እውነት ነው ወይ የሚሄድበትን መንገድ ብሎ በተለይ ተጠቃሚ ከሆንክ ስለ አፕሊኬሽን ምናምን ጉግል ማፕ ላይ የምትሄድበትን አካባቢ ወይ ጽፈህ ያ መንገድ ይወስዳል ወይ ትክክለኛ ነው ወይ በዛ ሄዶ በዛ ይወጣል ወይ የሚለውን መንገድ ከመጠየቅ ያው ያ አካባቢውን ካላወቅ ችግር ነው። ምንም ያን ያህል ልዩነት የማይፈጥርበት ከሆነ ወደ ቅያስ መግባት ላያስፈልግ ይችላል። አይ በቀጥታው እንሂድ ክራውድድ ከሆነ መንገዱ አይተኸው የምትተማመንበት ካልሆነ ቅያስ ለቅያስ ባይገባ ጥሩ ነው። በተለይ ሰዓት እላፊ በኋላ በተለይ ማለት ነው። እዛ ውጭ ሼር መደራረግ አሁን በቴሌግራም ይችላል ሎኬሽን ሼር በማድረግ ለምታውቀው ማለት ነው። አዎ ለምታውቀው ሰው ነገር የምትሄድበትን ምናምን ሼር በማድረግ ገና ሲሄድም ደግሞ ጉግል ማፕ ላይ ገብተህ የምትሄድበትን ሰፈር ጽፈህ እያየህ በአፕሊኬሽን ራስህ ማፕ ላይ ገብተህ ይህ መንገድ ይወስዳል ወይ ምናምን ወደዛ የምንፈልግበት ቦታ ላይ ያደርሰኛል የሚለውን ነገር ቢጠቀሙ ያው አቋራጭ ነው ወይ ትክክል ነው ወይ ያስወጣል የሚለውን ከጊዜም አንፃር ቸኩለ ሊሆን ይችላል። በጣም ክራውድድ ከሆነበት መንገዱ ማለት ነው ሲገባ። ከዛ በተረፈ ያው ያን ሰውዬ ገብተህ ታየዋለህ እኮ በተለያየ ነገር እዛ ለኔ አስቦ ለሱም አስቦ መንገዱን እየተጠቀመ ነው ወይ የሚለውን ታያለህ። የማይሆን ነገር ከሆነ ደግሞ በቃ የሆነ እንዳልኩ ለጓደኛ በሜሴጅም ቢሆን በመላክ ወደሚሄድበት ማለት ነው ወደ ሌላ ጓደኞች ወይ ወደምታውቀው ሰው ላይ ሼር በማድረግ ቢከላከሉ እላለሁ። እንግዲህ ወንድማችን ያለውን ሀሳብ በደንብ ግልጽ ላድርግላችሁ ለተመልካቾች። አጋጣሚ የምትሄዱበት ቦታ ካለ ማለት ነው ትንሽ የፍራቻ ምናምን ነገር ካጋጠማችሁ ለራይድ ተጠቃሚዎች ናችሁ፣ ምን ታደርጋላችሁ? ልክ እንትኑን የምትሄዱበትን ማፕ እንትን ካላችሁ ወዲያ ለቅርብ ሰው በቴሌግራም እንደዛ ነው ያልከኝ አይደል? በቴሌግራም ሼር ያደርጉታል አይደል? አንድ እሱ፣ ሁለት ደግሞ ስራሱ ስሙን ተጽፎ ነው የምትሄድበትን አካባቢ ማፕን በእርግጥ አፕዴት ይጠይቃል። የተሳሳተ ቦታም ሊወስድ ስለሚችል አፕዴት መሆኑን ቼክ አደረግክ በኋላ የዚህ ዘመን 2012 ማለት 2020 ወይስ በየቀንም ሊሆን ይችላል አፕዴት ሊጠይቅ ይችላል። የስልክህን አፕዴት ጉግል ፕሌይ ስቶር ላይ ገብተህ ማፕ የሚለውን አፕዴት ታደርጋለህ። አፕዴት ካደረግክ በኋላ ትክክለኛ ቦታ ይወስድሃል። ያ አቋራጭም ካለው ራሱ ይመራሃል ማለት ነው። ሹፌሩን ሳታናግረው በራስ በስልክ እያየህ እውነት እዛ ቦታ እያደረሰኝ ነው የሚለውን ነገር መከታተል ትችላለህ በዚህ ማለት ነው። አሁን በዋናነት ልጠይቅ የምፈልገው በቺም ራይድ ውስጥ በጣም ብዙ ተጠቃሚ ይገጠመኛል። እኔ ራሴ በጣም ቀላል የማይባሉ ብዙ ተጠቃሚ ባልሆንም የሚነገረኝና የምሰማው ነገር አለ።
ልክ እንደዚህ እንደማፑ ለተመልካቾች ደግሞ የሚጠቅማቸው ነው። ወግናው ጋር በተለይ አንድም የሆነ ነገር ስትነግረኝ ነበር ገጠመኝ በዚህ በራይድ ጉዳይ ማለት ዕቃ ጠፍቶ ምናምን ብለህ ነበር። እስኪ ስለሱ ደግሞ ነገራችን። ዕቃ ጠፍቶ ግን እሱን አሁን በዚህ በአፕሊኬሽን ተደውሎ ምናምን ሳይሆን ወይ መንገድ ላይ እንደዚህ አስጀምረኝ ምናምን ሳይሆን ዝም ብለህ በከስተመር ምናምን ስለምትሰራ የምታውቀው ሰው ቦታ አድርሰህ እንደ ቤቱ ነው የሚቆጥረው እና አንዳንዴ ዕቃ ረስቶ ምናምን ይወርዳል። ስልክም ሊሆን ይችላል። አንዳንዱ ደግሞ የልጅ እናት ምናምን ከሆኑ ወይ ቦርሳቸውን ረስተው ሊገቡ ይችላሉ። ተመልሰህ ተላክስ አድርገህ የምትሰጥበት አጋጣሚ አለ። ወይም ደውለህ እዚህ ጋር ረስተሻል ወይም ረስተሃል ዕቃ ስልክህን ያለ ተደጋጋሚ የምትገናኝ ከሆነ ከዛ ሰው ጋር በቀን 2 ጊዜ ወይ 3 ጊዜ የምትደዋወል ከሆነ ይቀመጥ አንተ ጋርና ኋላ ወይ ይዘው ትመጣለህ ወይ በዛ ስታልፍ ታቀብለኛለህ ምናምን እንደዛ ነገሮች ይገጥማሉ። እኔ ከዚህ በፊት አንድ ራይድ እንደዚህ ሲነገር ስልክ መስጠት ብቻ ሳይሆን ስልክ ተሰርቄያለሁ ያለኝ አለ። የሚያጭበረብርም ይኖራል። እነዚህ ቁጭ ብለህ ማለት ነው ገብቶ እስቲ እንትንስ ሳይከፍል ይወርዳል አንተ ጋር? አዎ ያው ብዙ ነገር ይገጥማል። አንድ ትንሽ ልጅ ነው እኔ ትንሽ ልጅ ነው እና መስጊድ ላይ ከኢሻ በኋላ አካባቢ ነገር ነው። አዎ ያለቀሰ ምናምን ያገኙታል መሰለኝ። ከዛ በኋላ ምን ሆነ ነው ምናምን ሲሉት አይ እንደዚህ ከሌላ ሰፈር ነበር የመጣው ተሰርቄ ስልክ ትንሽ ስልክ ነበረች እናቴ ደግሞ ነበር ዕቃ ግዛ ምናምን ብላ ልካኝ ነበር ምናምን ነገር ብሎ ያለቀሰና ያንን ሿሿ ሰርተውኝ ነው በታክሲ አመጣው እዚህ ጥለውኝ ነው ምናምን እያለ ትንሽ ነው ያው 10 ምናምን ዓመት እድሜ ላይ ነው ያለው። እንደዛ ነገር እያለቀሰ አግኝቶት ይመስለኛል። እኔ ደግሞ አጋጣሚ ነው መስጊድ በር ላይ ኢሻ ሰግጄ እዛው ቆሜ ነበርና የት ሰፈር ነው ሲባል እዚህ ወደ ቡራዩ ማርያም አካባቢ የሚባል ሰፈር ነው ያለው ምናምን በቃ ከዛ የሆነ ብር ምናምን አሰባስበው ይሰጡታልና ይዘው ሂድ ምናምን ነገር አንተ ይለኛል። ከዛ የሚገባህን የሚያክል ብለው ከዛም ብለው ይሰጡኝና እኔ ምን ብዬ ያስቀምጫለሁኝ ካጠገቤ። ከዛ እየሄድን ምናምን እኔ ደግሞ ትክክለኛ ቦታውን የሚሄድበትን ሰፈር የመስጊድ ስም ምናምን ንገረኝ ምናምን ብዬው በመስጊድ እሱም መሽቶ ስለነበረ ትንሽም ስለሆነ ጊዜ እንዳላባክን ምናምን ብዬ እኔም ጎግል ማፕ ላይ ሰርች ምናምን እያደረኩኝ ስሙን ብር እዛ ጋር አስቀምጬ ነበር እና ያን የሰጡኝን ያንን ብር አንስቶ ያው ቀስ እያለ እስኪ ምንድን ነው ምናምን እያለ ያን ነገር ወሰደብኝ አጋጣሚ አለና የተረዳውንም ብር ያንተንም ያው ይወሰን ያንን ነገር በቃ 15 ምናምን አካባቢ ይሆናል 15 ዓመት እንደዛ ነገር ያው እሱ ያው ልጅነትም ስለሆነ ያ ነገር ገጥሞኛል። እኔ አንድ ሀሳብ እናንሳና በማጭበርበር ጉዳይ እኔ በጣም የሚገርምኝ እንደውም ገጠመኛል ሲናገሩ የሰማሁት በጣም ከፍ ያለ ነው አሁን ላይ ማለት ነው። ሲነግረኝ ልጁ አንድ ሴት በቃ የተጠናች ሴት ናት። እሷን ሴት ጭኗት ይመጣል። ከዛ ወዲያ አፕሊኬሽን ጠርታ ነው ሲያት በጣም ብር ያላት ነው የሚመስለው። ከዛ ወዲያ ይህ መንገድ ይጀምራሉ። ልቃኔው አካባቢ አንድ እናት ልጫናቸው ይላታል። ችግር አለው ጫናቸው ታለች እና እናትየው ምንድነው የሚሉት የሆነ ልጅ እዛ ጋር አለ እሱንም ይዘነው ብንሄድ ብለው ትመርቃቸዋለች። በጣም ነው ትመርቃቸውና እሺ ብለው እንግዲህ እሱንም ጫኑት ማለት ነው። የሚገርመው በቃ እዚህ ጋር ወደ እንትን እየሄደች ነው ወደ ቃራኖ ወደ ጦር ኃይሎች ማለት ነው እየሄዱ እያሉ ወደ ቅያስ ልጄ እንደው ላስቸግርሽና የሆነ ዕቃ እንቀበል ብላ ወደ ቅያስ ውስጥ ይገባሉ። ከዛ ወደ የተፈጠረውን እንግዲህ ሶስቱም ዘራፊዎች ነበሩ እና ያላትን ነገር እንዳለ ወስደው ነው ቦርሳ ውስጥ የነበረውን ብር ሞባይሏን ምናምን ነገር ነው እና ይህ አንዳንዴ የማደንዘዝ ነገር አለ መሰለኝ እና እንደዚህ አይነት ገጠመኞች አሉ አሁን ላይም እና አንድ ሰው ቅድም አንስተናል መጭበርበር ውስጥ እንዳይገባ ያነሳናቸው ነጥቦች አሉ። እስኪ ሌላ ገጠመኝ ጨምረልን። እንደዚሁ ደግሞ ተማሪዎችንም እንትን ትላለህ መሰለኝ ታደርሳለህ። አዎ ገጠመኞች ብዙ ነገር ይገጥማል። ከከስተመርም ደግሞ አብሮ እየሄደ የሚዋራ ብዙ ገጠመኝ እንደዚሁ አፍዝዘው እንደዚህ ምናምን ብዙ ነገር ነው የሚነገረው። የሚሰማው እኔ ጋር
እንዳልኩ የገጠመኝ ነገር ከመንገድ ላይ ነው። የሆነ ቦታ ሂድና ዘይት ምናምን ይዘን እንምጣ ምናምን እዚህ ወደ ቀራኒዮ ይለኛል። እሺ ምናምን ብየው ሄድን ማለት ነው። ስንሄድ ሄዶ አዋራቸው ምናምን ትራንስፈር አንፈልግም ከሽ ካልሰጠህን ምናምን ነገር ነው ያሉት። ከሽ ነገር ስጠን ምናምን ከሽ በማውጣት እንደዚህ ያሉኝ እና ያው ባንክ እኮ አለ አደባባይ ለምን ሄደህ አታምጣ ምናምን ስለው አረ አባቱ እኮ ያቀኛል ልጁ ስለሆነ ነው ምናምን ነገር ይለኛል። የራሱ ጉዳይ በቃ ሲጀመር ዋጋውም ከመርካቶ ጋር ትንሽ ልዩነት አለው። ስለዚህ መርካቶ እንሂድና ምናምን ነገር ይለኛል። ያው ስታየው ሰውየው ምናምን ዝንጥ ያለ ነው። እንደዚህ ነገር አታስበውም። አዎ የማይታሰብ ብዙ ነገሮችን ስታይ የማይገናኝ ነገር ነው እና እሺ ምናምን ብዬ ሄድን። ወደ ተክለ ሃይማኖት ውስጥ ገባ ብሎ ዘይት ምናምን ጅምላ ማከፋፈያ ነገር አለ። ከዛ በቃ እዚህ ጠብቀኝ ታርጋህን እሰጣቸዋለሁኝ ሰራተኞች ይዘው ይመጣሉ ምናምን ነገር ይለኛል። እሺ በቃ ምናምን ብዬ የተወሰነ ደቂቃ ምናምን ቆምኩኝ ማለት ነው። ከዛ እዛ ፓርኪንግ ደግሞ አውሲዞች ወይም ተለቅ ያሉ መኪኖች ይጭኑበታል። ከዛ ፓርኪንጎችም እንደ አንተ እዚህ ጋር እኛ እኮ በደንብ የምንሰራበት ስራ ነው እንዴት ነው እዚህ የምቆመው ምናምን ይለኛል። አውጣ ምናምን ነገር ይለኛል ማለት ነው። ከዛ እሺ አየሁት 10 ደቂቃ 15 ደቂቃ 20 ደቂቃ እንደዛ ነገር ጠበቅኩትና የሚመጣ አይደለም። ስልክም አልተቀያየርንም። ወይ አልደውልለት ወይ እሱም አይደውልልኝም። በቃ ታርጋን ብቻ እሰጣለሁ ስላለኝ ጠበቁት የማይመጣ ነው። ተመልሼ ያው የሄድኩበትን ከስሬ የተመለስኩበት አጋጣሚ አለ። በነፃ ያሽከረከረ ማለት ነው። በነፃ ሄድኩኝ ማለት ነው። ከኪሴ ወይም ከኔ ላይ የወሰደው ነገር የለም። አንዱ ደግሞ ስልክ ቁጥር መዝገበ እንደዚሁ ከቤተል ላይ ነው። ስልክ ቁጥር ሰጠኝ። ሰዓቱን መሸት ያለ ስለነበር ከመግሪብ በኋላ ወደ ኢሻ እየተቃረበ ስለነበር መዘግቤ ሄድኩኝ። ስልክ ቁጥሩን መዝግቤ ሄድን። ወደ ሉኳንዳ ምናምን ነው ግን ወደ ፊሊጶስ ነበር የሚሄደው። ግን ስለመሸ ምናምን በቃ እዚህ ሉኳንዳ ተወርደኛለህ ምናምን ነገር ይለኛል። እሺ ብየው እየሄድን እያለ ስልኬ ግን ቻርጅ ሊዘጋ ነው። የአይፎን ምናምን ቻርጀር አለ እንዴ ምናምን ይለኛል። ቻርጀር የለኝም ምናምን አልኩትኝ። በቃ እሺ ምናምን እያለ ስልክ እያወራ ምናምን ሄደ። ስለ ሰፈር በደንብ ቤተል ላይ የቤተል ሰፈር ለህ ምናምን ነገር አለኝ። አዎ እዚህ ሰፈር ላይ ምናምን አልኩትኝ። እያወራን ምናምን ሄድን። ያው የሚታወቅ ሰው ምናምን ይጠራልሃል። እሱም ቤተል ላይ እንደሚታወቅ ምናምን ለዛ እያወራን ምናምን ሄድን። ቤት መከራየት እፈልጋለሁ እስኪ ምናምን የሆነ አንድ ክፍልም ነገር ቢሆን ከቤተሰብ ወጥቼ የራሴ መከራየት ስለምፈልግ እስኪ ትፈልግልኛለህ ምናምን ነገር እያለኝ እሺ ብዬው እያወራን ምናምን ሄድን። ከዛ በኋላ መጨረሻ ላይ ስልኬ በቃ ያው ስለዘጋ አካውንትን ትልክልኛለህ ምናምን ነገር ይለኛል ማለት ነው። እሺ ብዬ አፕሊኬሽን ላይ ስለመዘገብኩት ያ ስልክ ቁጥር ማውጣት አልችልም። የግድ ቢሮ መደወል አለብኝ። ፈረስ ነበር ያስጀመርኩኝ። ስደውዬ ስጠይቃቸው ስልክ ቁጥሩን አውጥተው ይነግሩኝና ስደውል ማግኘት አይችሉም ወይም ደግሞ ስልኩ አገልግሎት የማይሰጥ ስልክ ቁጥር ነው። ኦኬ የጠራበት ያው ለኔ የሰጠኝ ስልክ የመዘገብኩበት ስልክ ቁጥር አገልግሎት የማይሰጥ ነገር ነው እና እሱ ነገር ያው እሱም የማጭበርበር ነገር ነው። ለ300 እና ለ400 ብር ነው የሚያጭበረብሩ ሆነ ብለው የሚያጭበረብሩ ማለት ነው። አዎ የተለያየ የማጭበርበር ሲስተም አለ። ከተመቻቸው ካንተም ለመውሰድ ከኪስም ካልሆነ ደግሞ እንደዚህ ነፃ የትራንስፖርት አገልግሎት የመጠቀም ነገር ራይድም ሰዎች ታዲያ ራሱ እነሱም ጥንቃቄ ያስፈልጋቸዋል። አዎ ሹፌሩም ጥንቃቄ ይፈልጋል። በዛ ነገር ገጠመኛል። እሺ ወደ መጠቃለያ ሀሳቦች እየሄድን ነው። ወጋችን እየጨረሰ ነው እና እስቲ በተለይ ሰዎች እንደው እኔ የረሳሁት ካለ በዚህ ወግ መሀል እንኳን ቢነሳት አለበት የምትለው ሰዎች በተለይ አንተ ልጆችም ጋር ስለምትሰራ ልጆችንም ታደርሳለህ። ከዛ አንፃር ጥንቃቄ መደረግ አለበት የምትለው እንደ አንድ ሾፌር እንደ አንድ ሾፌር የምትለው ነገር ካለ ለወላጆች ለራይድ ተጠቃሚዎች ማስተላልፈው ነገር ያው እኔ ልጆች ኃላፊነት ያው ትወስዳለህ። ተማሪን አደርሳለሁ፣ ሰርቪስ ነገሮች ምናምን እሰራለሁኝ።
ለተጠቃሚዎች ማስተላለፈው ያው በሚታወቅ ሰው በከስተመር አሁን በአካባቢ ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በጓደኛም ሊሆን ይችላል። እንደዚህ ቢጠቀሙ ትራንስፖርት አገልግሎት ራይድ ሲፈልጉ በሚያውቁት ሰው ቢጠቀሙ የተሻለ ነው። ካልሆነ ግን ቅድም ያነሳናቸው ነገሮች አሉ። ጥንቃቄ አድርጎ ከተለያየ አንግል አይቶ ቢጠቀም ለአሽከርካሪዎች ያው ስራህ ነው የሚከተልህና ጥሩ ስራ በመስራት በታማኝነት በመስራት ቢያደርጉላለሁ። ምክንያቱም ጥሩ ከሰራህ ያው ሙተህም ይሁን ሌላ ሀገርም ቢሆን ቦታ ስራ ስለሚከተል የዘራውን ስለምታጭድ ጥሩ ነገር ቢሰራ አሽከርካሪዎች ሹፌሩ ብዬ አስተላልፋለሁ። በተለይ ደግሞ ማያዋጣ ቻናሎች አዋጣንም በሚል ነው አይደል ወደዚህ ተሳሳተ መንገድ የሚሄዱት። ያው አያዋጣንም ሳይሆን ያው ባጭርም ለማደግም ሊሆን ይችላል፣ ለመለወጥም ሊሆን ይችላል። የሆነ አጭበርብረው ምን ብለው ግን እንደዛ አይደለም። በሐቁ ሰርቶ ካልሆነ ደግሞ ይሄ አያዋጣኝም እንደዚህ ጨምሩልኝ፣ በዚህ ተሰርቶ ያው ካለው ከኑሮ ሁኔታ አንግል ይሆናል ስለማያዋጣ እንደዚህ ጭማሪ አድርጉ በሚል ነው እንጂ በማጭበርበር ያው የትም እንደማያደርስ ያን ነገር አስበው ጥሩ ስራ ቢሰሩ ብዬ ነው። ውድ ተመልካቾቻችን እንግዲህ ይህንን ወግ እንድናነሳው ምክንያት የሆነን ከወንድማችን ጋር በቅርቡ በጣም ብዙ ከራይድ ጋር በተያዙ ብዙ መጭበርበሮች እየሰማን ነው እና እንደ መፍትሄ ብለን ያቀረብናቸው የቅድም ስለማፕ እና የሚሄዱበት ቦታ ወደ ቴሌግራም ለወዳጅ ማጋራት ምናምን የሚባሉ ነገሮች ጥንቃቄ የሚያስፈልጋቸው ነገሮችን እንግዲህ በተወሰነ መልኩ ልናሳያችሁ ወደናል። ከዛ እንደው እንደ መዝጊያ አንድ ነገር እንድትነግረኝ ይፈልግ ከልጆች ጋር ምሰራለህ፣ ልጆችን ታደርሳለህ ምናምን ነገር። አሁን ላይ ደግሞ ልጆች እየጠፉ ነው አይደል? አሁን ራይድ ሾፌሮች አንዳንድ ያረፍዳሉ፣ ሌላ ቦታ ሄዱና ያረፍዳሉ። ልጅ ደግሞ በጣም ኃላፊነት ነው። ስለዚህ ከዚህ ጋር በተያያዘም ብትነግረኝ ጥሩ ነው። ያው ኃላፊነት ከባድ ነው። ልጆች ናቸው እዚህ ጋር ሰዓትን አክብረህ በእርግጥ ሰርቪስ ያው ሰዓትን በጣም ይገልብሃል። የሆነ ቦታ መሄድ አትችልም። ፕሮግራም አድርገህ ነው የግዴታ በቃ ህፃናቶች ምናምን ስለሚሆኑ ስለዚህ ያው ፈተናው ቢኖርም ያንን ፈተና ደግሞ አደራ እስከተሰጠ ድረስ አደራህን በትክክል መወጣት አለብህ። ያው ታማኝ ስትሆን ነው እንደዚህ ነገር ላይ የምትደርሰው። ካልታመንክ አይሆንም። እኔ ያው ተማሪዎች አልኩ እንጂ ዴኬር ራሱ የ3 ዓመት ልጅ አሁን እናሳት ነው ሂደህ አምጣ ራሴ ኃላፊነት ወስጄ ይሄ እንደዚህ ነገር ታመጣለህ። ያው ይሄ ከምንድነው ስትታመንና ስትታወቅ ነው። ስትታወቀው በምንድነው በታማኝነት ከሆነ ስራ ትሰራለህ። አንዱ ለአንዱ ይሰጣል በመተዋወቅ ያው እንደዛ ነገር ነው። ታማኝ ከሆንክ ማለት ነው። በዛ ነገር በታማኝነት ቢሰራ ብዬ ነው ማሰብ። እሺ ጥሩ ወጎች ነበሩን። ያው ከተመልካቾች የተወሰነ ግንዛቤ ያገኛሉ ብዬ አስባለሁ። በዚህ ጨዋታችን ማለት ገጠመኞቻቸውን እንዲጠነቀቁ ያደርጋቸዋል ብዬ ተስፋ አደርጋለሁ። እንግዲህ የዛሬ አፍታ ወጋችንን ሰዓትህን ሰውተህ ስለሰጠህንና ገጠመኞችን ስላወራህን በጣም አመሰግናለሁ። አላህ ያክብርልኝ። እኔም ስለጋብዛችሁ ለዚህ ፕሮግራም አመሰግናለሁ።